አይ ጌታን የምሬን ነው ነብሩ። እሺ አስረዳኝ፣ ጻፍና ወይ ጻፊና አስረጅ ታይሊያ የምትዩ ምክንያት። አሁን እናንተ የሆነ ሰው እንደዚህ እኮ ካላችሁ እኮ ጋይ ሴቷም ሌላ ሪሌሽን መጀመር የለባትም ማለት ነው። ፍቺ ካደረገች በኋላ ከሌላ ወንድ ጋር ሪሌሽን እንደውም ሴቶቹ ተጽዕኖ ስላለብን ስለምንፈራ እንዲሉናል ብለው ስለምንሳቀቅ ሊሆን ይችላል የምንደብቀው። የለም ሴት ልጅ ትዳሯን ፈታ ሪሌሽን ውስጥ አትገባም ማለት ነው። ልጅ ከወለደች በኋላ ላይክ ለምን እስኪ ማለት አሳማኝ ነገር ንገሩኝና ኦኬ እሺ ብዬ ልመንበት። እኔ ትክክል ናችሁ ልበል፣ ግን ገና ለገና አይ ይደብራል ምናምን ነው የሚባል ነገር የለም። ማሪ ህይወት ነው። እሷን ይደብራታል ተብሎ ቁማ አይኖሩም፣ እሱን ይደብሯል ተብሎ ቁማ አትኖሩም። እኔ በጣም ነው የምታስቡኝ። አታስመስሉ። በአጠቃላይ ኮመንት ላይ እኔን ለመዝለፍ ወይም ለመስደብ የምትመጡ ሰዎች አታስመስሉ። ተረድታችሁኛል? ከዝሙት እንደውም ሀላል አውጥቶ ፊት ለፊት አሳይቶ መኖር ይሻላል። ፈትቻለው እያለ በየቦታው ከሚርመጠመጥ ገርል ፍሬንድ ይዣለው ብሎ ወይም ደግሞ ጮኛ ይዣለው ብሎ አሳይቶ መኖር ይሻላል እንደኔ። ካለበለዚያ እኮ ፍቹን ብቻ ሰዎች ስለሚያውቁ ሊርመጠመጡ ነው ማለት ነው ጋይስ። አይ ፈትቻለሁ፣ ሲንግል ዳድ ነኝ፣ ሲንግል ማም ነኝ ምናምን እያላችሁ ስንት ቤት ታንኳኳላችሁ። ስለዚህ ይሄንን እንደ ስህተትም አትዩት እንዴ ማሬ። ልጆች ይደብራቸዋል፣ ልጆች እንደዚህ ይላቸዋል ምናምን ምናምን የሚባል ነገር የለም ማሬ። አንደኛ ነገር ለልጆች ማሳመን። ለምሳሌ ኬኳን እኔ አሁን ኬኳ ብቻዬን ሲንግል ማም የማሳደጋት ልጄ ናት አይደለ? ኬኳዬ አባቷ ከሌላ ወልዶ ወይም ደግሞ ትዳር መስርቶ ቢኖር አባትሽ ሌላ ልጅ አለው ወንድም አለሽ አባትሽ ይወድሻል ብዬ እንጂ በመቅረት ለምን ልጆቹ የኬኳ አባትሽ እኮ እኔን ትቶ ሌላ ወንድ አገባ አይደለም። ምክንያቱም ልጄ ፊት ወንድ ይዤ ልመጣ እችላለሁ። ገብቷቸዋል። ቦይፍሬንድ ሊኖረኝ ይችላል፣ ውሽማ ሊኖረኝ ይችላል፣ እጮኛ ሊኖረኝ ይችላል። ወደፊት ላገባው የምችለው ወንድ ይኖራል። ምንድን ነው ብላ ብትጠይቀኝ ልጄን ልደብቃት ነው ማለት ነው? ልጄን ልደብቃት ነው? ወንድሜ ነው ልላት ነው ማለት ጋይስ። ይሄ ነው ቤተሰባችሁ ላይ ከዚህ ነው መስራት የሚጀምረው። ለልጆቹ ሞራል ምናምን የማይመስል ነገር አታውሩ በእናታችሁ ጋይስ። ባይዘወይ ግን እንደዚህ የምትናገሩ ሰዎች ዝሙትን እኮ ነው የምታስፋፉት። ያርጉ ተደብቆ ይኑሩ ምናምን የሚባል ነገር የለም። ይዟል ብሎ ማሳየቱ ጥሩ ነው። እንደው መብቱ ነው። ባይዘወይ የፈለጋችሁትን ብታወሩ ምን ብትሉ መብቱ ነው። እደግፈዋለሁ። ይመቸው። ዋናው እሱን ይመቸው። ሴቷም እሷ ምን ይመቻት? የምን ሮሮ ነው እንዴ? ወንድ ትዳሩን ፈቶ ሲጠብስ መከራ፣ ሴት የተለያየ ወንድ ጋር ሄዳ ስትዝናና ኖርማል ተጎድታ ነው። ይሄ አስተሳሰባቸው አይመቸኝም። ምክንያቱም አሁን አንድ ሴት ልጅ ትዳሯን ፈታ ከሆኑ ወንዶች ጋር ሌላ ነገር ውስጥ ብትገባ ወይ እሱ እኮ አቃጥሏት ጥሩ ወንድ ሰጣት እንጆ እያደረገች ነው የምትሉት የሚባል ነገር የለም። እሱም ህይወት ይቀጥላል። ከዚህ በኋላ አይወልድም። ሌላ ልጅ ለምትሉት ጃፒ የሚፈልገ ነው። ተወይ። ባለፈው ና ስልክ አልገባም ማለት ነው። ኢቨን ምንድን ነው ያልሽው? አይ ኖ አይደለም። ቤተሰብ ስድቡን ተውትና ስድቡን ተውት። እዛው ራሳችሁ ኑሯችሁ ስደቡ አያገባኝም። ግን ልንገራችሁ እውነት ምንድን ነው ችግሩ ማለት ነው። ከዚህ በኋላ ከልጆቹ ሌላ ልጅ አይፍጠር አይውለድ ይህ ሰው። እንደ 20 ዓመት ልጅ ሲሳማየት ማሳየቱ ጋረባቶች እና እንዴት ነው ይሳሳሙ? እና እንዴት መብራት አጥሶ ነው የሚሳሳሙ? ፈጣሪ ጋይስ፣ እኔ በነገራችን ላይ እንደናንተ ማስመሰል አልችልም። ሶሪ አልችልም። እንደናንተ የሚዲያ ላይ ለመወደድ ምናምን ማውራት አልችልም። አልለመደብኝም። ጋይስ እንደ 20 ዓመት ልጅ ሲሳሳ ማሳየት ጥሩ አይደለም። እና እንደ ስንት ዓመት ልጅ እና እንዴት ነው ማለት ከ40 ዓመት በላይ ያለው አሳሳም እንዴት ነው?
እድሜው ከፍ ሲል አስተሳሰብ ይለያል። የኔ ፍቅር ስለ ልቦና ልጆቹ መጨነቅ አለበት። የኔ ማር ልጆቹም እንዲሰሩ ሚዲያ ላይ ይመጣሉ። ገና ህጻናቶች አይደሉ እንዴ? ሚዲያ ላይ ከፍተሽ የምታሳያቸው የአባታቸውን ደካማ ጎን ለማሳየት እና የልጆችን ህሊና ጭንቅላት ለመጉዳት ካልሆነ በስተቀር ቀድሞውኑ ልጆች እንደዚህ አይነት ነገር እንዲያዩ ለምን ትፈቅጃለሽ? ለምን ትፈቅጃለሽ? ጥያቄ ነው የጠየኳችሁ። አንቺ በጣም ስማርት ማሚ ከሆንሽ ልጆችን ይዘሽ የምታሳድጊ ከሆነ ለምን ተሳያለሽ ለልጆች እንደዚህ አይነት ነገር? የልጆችን ጭንቅላት የሚጎዳ ከሆነ በቀል ከሌለብሽ አባታቸውን ልጆቹ እንዲጠሉት ካልፈለግሽ፣ እንዳይቀርቡት ካልፈለግሽ የስ አንቺ ራስሽ እናት ራስሽ ይኸው ምናምን ብለሽ ቪዲዮ ታሳያለሽ። ልጆችን የምትጎጃቸው አንቺ እናት ነሽ እንጂ እሱ አይደለም። እሱማ ህይወቱን እየኖረ ነው። እንዴት እንዳስጠላሽን ከምር ምህረት እየቆይሽ አንዴ ሊተባበርሽ ደግሞ 700 ምናምን ተከታይ ይዘሽ ያዩ ትምህርት ቤት ይኑሯ። ትምህርት ቤት ስልክ ይዘው እኮ አይመጡ ይኑር። በመጀመሪያ ደረጃ እንደዚህ አይነት ነገር ይውላችሁ ቤተሰብ፣ እኔ እማላምንበትን ነገር ልንገራት። የሰው ልጅ የሁሉም ሴት ህይወት ሂዳችሁ በሯን አንኳኩታችሁ ከፍታችሁ ብታዩ የሁሉም ሴት ህይወት አንድ አይነት ህይወት አይደለም። ያንቺን ህመም በሌላው ላይ አሳይተሽ ለመናገር አትሞክሪ። አንቺ የሚያናድድሽን ደካማ ጎንሽን የሆነ ሰው ሲያወራ ወይም ሲያሳይ ልክ ነው ብለሽ ለመፍረድ አትምጪ። የሰው ልጅ ህይወት የራሱ ሁሉ መስመር አለ። ልጆች አሉት። እንደዚህ አይነት ነገር ሚዲያ ላይ ባይለቀቅ እሱን እንደ ሀሳብ ልንቀበለው እንችላለን። ባይለቀቅ ግን ደግሞ ከወጣ እንደ ወንጀለኛ ልትወቅሺው አትችይም። ከካሜራ በስተጀርባም ከካሜራ ኋላም የሚደረግ ነገር ነው፣ የሚኖር ነገር ነው። ከወጣ ደግሞ ለምን አወጣ ብለሽ የምትጠይቂው ምናልባት ይሄ ሰው ከሱ ፍቃድ ውጭ የሆነ ነገር ሊሆን ይችላል። አንዳንዴስ የሆነ በትኩረት ማለት ማየት አለባችሁ። ሁሉም ሰው እንደናንተ ፐርፌክት አይደለም፣ እንደ ራስሽ አያስብም። እኛ የምናውቀው ነገር የለም። የምናውቀው ቪዲዮ ነው፣ ያየነው ቪዲዮ ነው። ስለ ቪዲዮ ነው የምናወራው። ይሄ ሰው ፈልጎ ነው የለቀቀው፣ እሱ አካውንት ላይ ነው የተለቀቀው፣ በሱ አካውንት የተለቀቀ ቪዲዮ ነው። ይሄንን እንኳን ለመናገር ሳይሆን ጄጅ ለማድረግ ለመውቀስ፣ ለመስደብ ምናምን ልጆቹ እሱ ላይ ነገሮቹ እሱ ላይ ብቻ ለመለጠፍ ከምንመለከት እንደው እንደ ሰፋ አድርገን ኦኬ እንደዚህ ባይሆን ጥሩ ነበረ ከሆነ ደግሞ ህይወት ይቀጥላል ትላላችሁ። ለምን ተሳሳመ? የምርሽን ነው? እሱ ቢያውቅ አያደርገውም 100%። እኔም እሱን ነው ያልኩት። እኔ ባይዘው ልክ ቪዲዮን እንዳየሁት እሱ እንደዚህ አያደርግም ያልኩት ጌታ፣ እሱ እንደዚህ አያደርግም። ይሄ ቪዲዮ አምልጦ ወጣ ቪዲዮ መሆን አለበት እንጂ እሱ በፍጹም ሊያደርገው አይችልም ያልኩት። ስለዚህ እግረኛ ላይ አየሽ፣ ወይኔ እሷ ሴትዮ እንዴት እንዳሳዘነችን ጋይስ፣ ወይኔ እንዴት እንዳሳዘነችን ሙስሊሟ፣ ወይኔ እንዴት እንዳሳዘነችን ቤተሰብ ነገ። አዎ ሴቶች ችግራችን ይሄ ነው። እኛ ሴቶች ችግራችን ይሄ ነው። ልክ የሆነ ነገር ፉክክር ምናምን ከያዝን እንትን ለማለት ለማሳየት የምንሯሯጠው ነገር አለ፣ የማናስተውለው ነገር አለ። ልጆች አሉ፣ ቤተሰብ አለ፣ ምናምን ስም አለ የምንለው ነገር የለም። ሁልጊዜ የራሳችንን የበላይነት ለማሳየት ስንል የማይሆኑ ነገሮች እናውረዋለን፣ እናሳያለን ምናምን፣ ግን ሌሎችን እንጎዳቸዋለን። ያንን ብዙ ጊዜ የሴት ልጅ ጥፋት እንጂ የወንድ ልጅ ጥፋት አይደለም። ወንድ ልጅ ብዙ ጊዜ እንደዚህ አይነት ሚስቴክ አይሰራም። ሴቶች ግን ምንድን ነው የምናደርገው? የሆነ ነገር ሀፕን ካደረገ እናመጣና አሸናፊነታችን ወይም ተፈላጊነታችንን ለማሳየት ያልተገባ ነገሮች እናደርጋለን። ያ የሴት ልጅ ባህሪ ነው ጋይስ። ከዛም በልሰን ደግሞ እኛ ራሳችን ሴቶች ነው የምንሳደበው ከህመማችን ምንድን ለምስ 80 ዓመት አይሆኑም። ማሪ ፍልፍሉ እኮ ቤቱ ገባዊ እመቤቴ መልስ ጨርሳ ተማረው። በጣም ነው ደስ ያለኝ። እኔ ማር እመቤቴ ተዳብሰው የህይወት ሳይፈልጋት ፖስተው 100% እንደዛ ብለሽ እርግጠኛ ውስጥ መንገድ ትስጭ
እርግጠኛው ናችሁ እንደዚህ አይነት ኮሜንት ማርታን ስላስለቀሻት የእጅሽን ታገኛለች። ለምን ሶፍት አልሰጠሻትም? የኔ ማር ስታለቅስ ሶፍት ማርትዬ አልቅሰሽብኛል ብለሽ ሶፍት ለምን አልሰጫትም? በኮመንት ከትሽ ለኔ ከምስል ሊያሹ አስለቅሳሻለች እና ሶፍት ላቀብልሽ የት ነሽ ብለሽ ለምን አልሰጫትም? እንደ ሀሳብ ነው ባይዘወይ እንደ ሀሳብ እንደ ሀሳብ አይሆንም። ደፋር ጋይስ አንድ ሴሌብሬቲ ወጥቶ ባወራ ቁጥር የሊያን ፎቶ እየለጠፋችሁ በለቀቃችሁ ቁጥር ሊያ ትወቀሳለች። የምርሽን ነው የምርሽን ነው እንደሱ ነው። ለምን ሊያ ጎርታናለች ብላችሁ ለምታስቧቸው ሰዎች ሶፍት ለምን አሰጣችሁ? የሚሄዳችሁ እንደ ሀሳብ አያዋጣችሁ። ከኮመንት ይልቅ ማጽናኛው እሱ ይሻላል። ባይዘዌ ማጽናኛው እሱ ይሻላል ብዬ ነው። በኮመንት ምን ነው ማፊ ፋይዳ፣ በኮመንት ማፊ ፋይዳ። እንደ ሀሳብ ግን ጠይቀሽ ሶፍት ምናምን ሰጪ የኔ ማር እንደ ሀሳብ ነው። አመሰግናለሁ። ኖሊዬ አባሪያት በቃ ደጋገመችው። ቴንኪዩ የኔ ማር ቴንኪዩ ትስምዬ ደጋገመችው። አነበብኩላት። ምን አድርጌ ነው የምትለኝ? ማን ሀምዛዬ ጌም አትላኩ ጋይስ ኔዶች አይላጉሽ ቤተሰብ ሊያዬ ደህና ነሽ ወይ? ደህና ነኝ ማሬ ደህና ነኝ የኔ ፍቅር። ባጫውትሽ ደስ ይለኛል። ጌም ነው ጌም ነው። ባትስቂ እንደ ሀሳቡ ሳቂን መያዝ አልችልም። እንደ ሀሳብ ባልስቅ እንደ ሀሳብ አይደል? በጥርሴ በእኔ ጥርስ ሀሳብ ብሰጥ እውነት እሺ ወይ እናንተ ቀንኩ የሚታደርጉኝ ታውቃላችሁ። እንቅልፍ ይወስድሻል ግን እግዚአብሔር ይመስገን ውዳሴ ማርያምን ደግሜ ቆንጆ እንቅልፍ ነው የምተኛው። ቆንጆ እንቅልፍ፣ ሀሳብ የሌለው እንቅልፍ። የምር ቆንጆ ግልብጥ ያልኩ ፈሴን ዘረት እያደረኩኝ ኔማ ማሚ ነው የምትለኝ ትንሽ ይልጃለች። ከዛ መሆኑ ጋልበጥ ስል ዘረት እያደረኩ ነው የምተኛው ኔማር። እሺ እኔ ኖሪ ሳላነባው እኔ ራሴ ቆይ ማን ነው ስሟ? አንዴ ኮመንቷን አንብቤ እኮ ሀሳብ ስጣት ነበረ። የምን ጋይስ ብዙ ሰው ለምንድን ነው የሚጠላሽ? ስለማልሰግድላቸው የኔ ፍቅር ማሮቼ ፍቅሮቼ እናንተ ልክ ናችሁ ምናምን ስለማልላችሁ በራሴ ጭንቅላት ስለምመራ ሰው ስለማያዘኝ ታዛዥ ስላልሆንኩኝ ሰው የሚያዘኝ ልጅ ስላልሆንኩኝ ሰው እንዲወደኝ ስለማልሽለጠልጥ የገባኝን በግልጽ ስለምነግርሽ ሀሳቤን የማትደግፊ እውነት የሚናገር ሰው ሲወደድም ሲደነቅም አይተናናቅም። በዚች ምድር ላይ አቤት ሲወደድም ሲደነቅም ሲሞገስም አይተናናቅም። የተሞገሰው አንድ ሰው ብቻ ነው ያየሁት። ገስ በውሸትም ለጥቅምም እር እያለ ሲያወራ የተደነቀው አንድ ሰው ብቻ ነው ኢትዮጵያ ውስጥ ያየሁት እስከዛሬ በህይወቴ ነው ብላችሁ የምር ጣፍሎሻል። አዎ ማሪ የኔ በጣም ነው ያፈለኝ። ወይ እናቴ ለብቻ መቀይርና ነኝ ወይኔ ምን ሆነ ነው አባቴ? በሰላም በሰው ፈልጌ ነው ሞት ያስወጣው። ሂጂ ልብስ ቀይሪ፣ ቢጃማ አድርገሽ ቶሎ በሂጂ፣ ፊትሽን ታጠቢ፣ ጥርስሽን ፍቀሽ ነይ።
ሂጅ ተነሽ ማሚ ተነሽ፣ ብድግ በይ። ማሚን ምኑ አይባልም። እሺ ማሚ እሺ ነው የሚባሉ። ተነሽ ዳይ ሂጅ፣ ቀይረሽ ነው ቶሎ በይ። ሂዱ ቦርቴ። ኬኳ ነውር ነው በነገራችን ላይ በጣም ትልቅ ነውር ነው። ሰዎች እንደዛ ሲባሉ ይመታሉ፣ ይቆነጠጣሉ። ከተነሳው ግን እመታሻለሁ ማለት ነው። ትነሻልሽ አትነሽም? ያምጩ ተነሽ። ብድግ ስትሉ ያት የ2 ዓመት ካስሩ ልጅ እንደዚህ ዱላም ታውቃለች። ብድግ በይ ዳይ ግቢ ቀይሪ ወይ አያ ይቻል ቢጭ ቀይረሽ ነይ ቶሎ ብለሽ። እሺ ኪዳነ ምሕረትን ትመችኛለች። ቴንኪው ማሪ ይሻላል፣ ብመችሽ ይሻላል። ቱታዎችሽ ሲያምሩ ለምን ቱታ ብቻ ቤት ለምን አከፍችም? የኔ ፍቅር አስቤያለሁ ወደፊት ያይ ወይ የኔ ፍቅር እንደ ሀሳብ በከት ይሻላል። ጉንፋን ጋይስ በጣም እኮ ነው ጉንፋን የሚጠላው። እንደ ጉንፋን ግን የሚያስጠላ በሽታ አለ። አዲስ እኮ ቴንኪው ማሪ። ጀግና ነሽ። ቱርክ አትመጪም ወይ? እመጣለሁ ማለት ነው። እንትን የአየር ትኬት ተወደደ። አየር ትኬት በጣም ተወደደ ጋይስ። እንዴ ምነው ነገር ያለሽ ይመስላል። እውነት ትኬት የአየር ትኬት ተወደደ ጋይስ። 100 ምናምን ሺህ ብር ትኬት ታስባችሁታል? አይዋጣም እኮ 100 ምናምን ሺህ ብር ትኬት ቆርጣችሁ የምትሄዱት ከአጠገባችሁ ነው ሰፖርት የሚያደርጋችሁ እና ዶላር የሚሰጣችሁ ወይ ደግሞ ተቀያሪ ብር የሚያግዛችሁ ሰው ሲኖር ነው እንደዛ የምታደርጉት። በራሳችሁ ኑራችሁ ሰርታችሁ ምናምን ትኬት ቆርጣችሁ መሄድ በጣም ከባድ ነው ጋይስ። እውነታ ውስ ነው። የአየር ትኬት የሚቆርጥላችሁ ከሌለ ይከብዳል። አጋዥ ከሌላችሁ ይከብዳል። ለስራ ራሱ ቢሆን እናንተ እኔማ ማሬ ጆሲ ጋር አልሄድበትም እኮ አልኩኝ እኮ በቃ ጆሲን እኮ ተውኩት። የምር ጆሲን ተውኩት እኮ በቃ እንዴ እግዚአብሔር ምስክሬ ነው። ለእናቴ ልኑርላት አላቸው። እናቴ ለእናቴ ብሎ ካለ ፋራቱ በቃ ተፋቱ። ያማቸዋል እንዴ ከእናት በላይ ምን አለ? በግልጽ እናቴን ብሉ ተውት። የፈለገውን ይበል። በግልጽ እናቴን ካላችሁ ተውት። ተውል። ያልሰደብኩትን ስትፈልጊ ንገሪኝ። እሺ ማሬ አልሰደብኩትም። እኔ ምክር ነው የሰጠሁት። እናንተ የሰደብኩት አስመሰላችሁ እንጂ ያየሁትን የተናገርኩት። ከዛ በኋላ ግን እናቴን ስላለች እችዋለሁ። ሀሳብም በአስተያየቱም አልሰጥም። ምን ነው ሁሌ እንደዚህ ብትሆኝ አብረዙኑ ምናምን አልሆንም። ድፍረቷ አልሆንም። ሁሌ እንደዚህ ብትሆኝ አንቺን ለማስደሰት ነው ሁሌ እንደሱ መሆኑ። ደፋር አንጀት ሊበላ ነው። ሆኖ መልሽልኝ። እሺ ይባይ መልሻለሁ። ቱርክ ነው ብትኖሪ ኢየሱስ ይመጣል። እሺ መልሻለሁ። ቲክቶክ ልኩ በጣም እኮ ናችሁ። ጌታን ቲክቶክ ላይ ያላችሁ ሰዎች በስመ አብ አንጀት ይበላ ነው። የእናችን ሰው ያነሳ እናንተ በስመ አብ። እኔ እኮ ጋይስ ሚዲያን የማያውቅ ሰው አዲስ የሚጀምር ሰው እኮ ነው የሚጨልልባችሁ ታውቃለህ።
አሁን ነጋዴ ነኝ። እሺ የኔ ማረሽ እናቴ ሚዲያን የማያውቅ ሰው አዲስ ጀማሪ ምናምን በጣም ነው የምታጨልሉት እኮ ጋይስ። የገብርኤል ወዳጅ ስለሆንሽ እንኳን አደረሳችሁ ጋይስ። ነገ እኮ ገብርኤል ነው። ጆርዳኔ ለጆሲ መልስ መስጠት አንሶ ነው የምታሽቃብጩ። አላላ አይ አንሶ አይደለም ልደረብለት ብዬ ነው። ልደረብለት ብዬ እኔ ላሽቃብጥ ብዬ ነው። ተከፍሎኝ ነው። ተከፍሎት ነው አላለ። ተከፍሎኝ ነው። ሊያየ ሞተውን ሰማሽ? ማን ሞተ ደግሞ? ጎረቤት እንደ ጥሪኛ ቡና የኔ ፍቅር ከልጆች ጋር አትበሳበሺ ማለት መበሳበስ ማለት ይሄ ቆሻሻ ምናምን የገማ ነገር ምናምን ምናምን ማሪ በጣም ይገርምሻል። ቡርቴ ቆንጆ አድርጋ ነው የምታጸደው። የሚበሳበስ ነገር የለም። ብስብስም ግማታምም ቆሻሻም የለም። እኔ ቤት ንጹህ ነው። ቡርቴ ያው ጠዋት ተነስታ 2 ሰዓት ላይ ጽድት አድርጋ ነው ልብሴን አጥፋ አዘጋጅታ ቢጃሜን ዛሬ የለበስኩትን ነገ ጠዋት አጥፋ በማግስቱ ማለት አጥቦ ቢጃሜን ሽቶ አድርጋ ቁጭ የምታደርገው የኔ ማድረስና እየተበሳበሰም የተግማማም እዚህ ቤት የለም። አመሰግናለሁ። ቹቹ ማን መጣ ደግሞ? ያልተባለ ሪከርድ እየጻፍክበት ኮሶ ለፎሎ ነው አባቴ። እንደው ምን ደግሞ ትመጣና ሼር ታደርጋለህ። ለማን ነው የምትልከው? ወይ ለማን ነው የምትልኪው? ምርጥ ወዳጅ ነህ። እስኪ ይህንን ሪከርደር ፎሎ አድርጉት ጋይስ። ቹቹ ማን የሚባለውን በደንብ አድርጎ ነው በቃ እኔ ላይ እንትን የሚለውና ፎሎ እያደረጋችሁት እየገባችሁ ትመጣና ሼር ታደርጋለች። ሼር ሴት ነች ወንድ ሼር ከዛ ሊያ እንደዚህ ሆነች፣ ሊያ እንደዚህ ሆነች፣ ሊያ እንደዚህ ያደረገች፣ ሊያ እኔ አወራሁት ሌላ አንተ የምትወስተው ሌላ። ይመቻል ማለት ማንን እንደው ሚት ያደረጋችሁት ብሎክ ስለምወድሽ እኮ ነው ሊያየ አይኑ በጣም አይደለም እንደ የምትወደኝ ወይ የምትወጂ በውሸት ሪካርድ እያደረግሽ የምትለጥፊው የምትለጥፈው ያልተወራ የምትለጥፈው በጣም ስለምትወደኝ አይደለም። በጣም ነው እንዲወደድከኝ። ይመችክ ይመችክ። ክፋት ለማንም ረጅም መንገድ አያስኬድም ብዬ ነው ከተማርኩት ከህይወቴ ነው። ታብታብ አድርጉ። ቁጭ ብላችሁ ወሬ አታዳምጡ። ታብታብ እያደረጋችሁ ጋይስ ይደብራል። ቹቹ ስሚሄ ተይው ወይ ተያት ሲሰለቸው ይተዋል። እኔ እኮ ጋይስ ደግሞ በጣም የሚገርማችሁ ነገር እኮ እኔ እኮ ሪከርደሮችን እኮ አላያቸውም ነበር። አሁን ግን ምንድን ነው የሆንኩት? በቃ እኔ ምግባባችሁ ምናምን ልጆች ሼር ታደርጉልኛላችሁ ነው እንዴ ምናምን ብላችሁ የዛኔ ሪከርደሮችን ማየት ጀመርኩ። እኔ ሪከርድም አላይም። የቦክሱን ውድድር እንዴት አየሽው ማሬ? የቦክሱን ውድድር እኮ እኔ መጀመሪያ ጆ ያሸንፋል ብያችሁ ነበረ። ጆ ያሸንፋል ብያችሁ ነበረ። ይህ ግን እንዴት አልኩ? ለምን እንደዚህ ያልኩ? ምክንያቱም ብዙ ጊዜ ቀይ ወንድ ድብድብ የሚችል አይመስለኝም። ቀይ ወንዶች ማለት ነው ማርያምን ድብድብ የሚችሉ አይመስለኝም ጋይስ። ጸይም ጥቁር ምናምን ያላልሽውን አይኑ ማሪ አይኑ ነገርኩት እኮ ቀይ ወንዶች ድብድብን የሚፈረጥጡ ምናምን ራን የሚያደርጉ ነው የሚመስለኝ ጌታ። ይሄ ግን ይሄ ልጅ አየሁትና ማለት ነው ሲያወራ ምናምን የኮንፊደንሱ ምናምን ነገር ሲያወራ ሳየው የሆነ መድረክ ላይ ቀይ ኖሊ ምንድን ነው ኖሊ? አሁ ቀይ ወንድን የሚያሸንፍ እኮ አይመስለኝም። ጸይሞች ምናምን ናቸው ኃይለኛ የሚመስሉ ተድብድብ ላይ። እናንተ ትናንትና ግን አየን ተቀጣቀጡ እኮ ጋይስ። ጋይስ አገራችን ላይ ግን ተቀጣቃጮች አላችሁ የምትደባደቡ። እኔ እኮ ያለቃችሁ መስሎኝ ነበር። ጠፍታችሁ ምናምን በድናችሁ ያለቃችሁ እንዴት ትደባደቡት የለ እንዲ ቦክሱን ራሱ ቤት። እኔ ግን ኤርሚ የሚባለው ልጅ እንዴት እንደተመቸኝ ጋይስ።
ጌታ ማርያምን ጋይስ ልንገራችሁማ እና ሰውኝማ ከዛ እግዚአብሔርን እንደዚህ ቆሌ በቃ ይሄ ልጅ ያሸንፋል። አይታችሁኛል። ከዛ ጆን ራሱ ማለት ነው ኧረ ተው ይቅርብክ ምናምን ነገር አልኩት። 1 ሚሊዮን እንዳሰማ እኔ አላውቀውም እኮ ግን በቃ ሲያወራ ይሄ እንትን እየተለቀቀ አልነበረ ቲክታክ ላይ ቪዲዮዎቹ ቫይራል ወጥቶ አልነበረ። እና ደግሞ ተኩለኛ እንደዚህ ደፋር ወንድ ደስ ይለኛል። በቃ ይሄ ይኸውላችሁ ሰው ሲጣላ እኔ በጣም ከሚያስጠሉኝና ከሚዘጉኝ ወንዶች ባህሪ ወንድ ልጅ ቆሞ ሲሰዳደብ ሳይ ጋይስ ሁለቱንም ሱሪያቸውን አውርቀሽ ግርፍ አርጊያቸው ይለኝ። ንጽዬ እኔ እናት የብሌን እኮ ነው። ወንዶች አሁን አይታችኋቸው ታውቃላችሁ? ጋይስ እናት እንደዚህ ትሁን ምናምን እየተባባሉ መንገድ ላይ ሲሰዳደቡ ጋይስ አያናድዷቸው? እኔ ግን ኮመንቱን ያዝናናኝ። አይ ቁም ነገር አጋጥሞቸው አያውቅም። መንገድ ላይ ምናምን ወንዶች ሲሰዳደቡ መንገድ ላይ ጋይስ ወገባቸውን ይዘው እንደዚህ ብለው አይደባደቡም እኮ። ከዛ በቃ ሞለጭ እዚህ ቲክታክ ላይ ተጥደው እንደሚሰዳደቡት እንደሚሉት በአካልም አይታችሁ አታውቁም? ወገባቸውን ይዘው እናት እንደዚህ ትሁን እንትን ልጅ እንትን ምናምን በዚህ ገብቶ ምናምን እንደዚህ ያስል እንደ ሁለቱንም አንዱን አይደለም ጋይስ ሁለቱንም ሱሪያችሁ ውልቅ አድርገሽ ሊያዙ በሳማ ቂጤጣቸው ለጥረት ታርጊያቸው። አይ እዚህ ጋር አሁን ፌዴራል ፖሊስ መጥቶ ቅጥቅጥ ባረገልኝ እንደዛ ሲሰዳደቡ ሳይ ሁለቱንም ነው የምለው። በህይወቴ ነው ወንድ ልጅ ሲሰዳደብ ማየት የሚያስጠላኝ። በህይወቴ አለብን እና የዛን ጊዜ ገና ፕሮግራሙን ጌች ያዘጋጅቶ እንትን መግለጫ ሲሰጡ በነበረበት ሰዓት ጋይስ ሂዶ እንደዚህ ተፋጠ ከኪሱ እንቁላል አምጥቶ ፊቱ ላይ ጨምቦ አድርጎ ሲሰብር አልተመቸኝም። ከዛን ቀን ጀምሮ ይሄ ልጅ ደጋፊ ሆንኩ። በጣም የሚገርማችሁ ነገር ከዛስ በኋላ ደግሞ ይሄኛውን እቃተ ምናምን የሚባለውን ለስንት ያዙት ጋይስ ሰዎች፣ ለስንት ሰው ያዙት። እንቁላል ከተሰበረበት በኋላ ስንት ሰው ተረባርቦ ያዘው መሰላችሁ? እንደው ካላያችሁ ልንገራችሁ ብዬ ነው። ከዛ ይችኛዋን ማለት ነው 2 ሰው 1 ሰው ነው ይዞ ጥንቅል ያርጎ ይስቅበታል። ካካያለ ይስቃል። እንደዚህ አይነት ሰው በጣም ነው ደስ የሚለኝ። ይሄ ጸብ ተጣልቶ በጣም ታበሳይቶ ፈን የሚያደርግብ ሰው አይመቻችም? አንተ ድብድብ ራሱ አይመስልም። የተጣላ የነገር የፈለገው ራሱ አይመስልም እኮ አሳሳቁ ምናምን ነገር የሚመልስለት አክት ማለት ነው ምናምን እያለ ይስቅበታል። እሱ ለ6 ለ7 ገላጋይ ይዘውት ጎትተው ምናምን ሂደሽ ነበር ማንኔ ማለት እኔማ ልሄድ ነበረ። ያ ግርግር ሲፈጠር እናቴ እኔ ረዘው ተጨፈላልቄ ሞትላችሁ ነበር ጋይስ። ማርያምን እንኳን አልሄድኩኝ ስሙ። ከዛ እሱ ሳቀበት ማለት ነው። እንዴት እንደደገፍኩት ልንገራችሁ ምናምን ብሎ ሲስቅበት እሱ ጋር ይሄኛው እንቃተ ነው ምናምን የሚባለው ጆን ዳንኤል የደገፈው ልጅ ማለት ነው። እሱም የሀገር ሰው ደገፈው። የሀገር ሰው ማለት ነው። ያዘዎቹ በቃ ኃይለኛ ነው ምናምን በቃ አይችለውም። ብርብስማማ ጥጠው ጥርሱ ነው ለቀለት በቃ ብርብስማ የሁሉ ሰው ይዘው የምታስቡት። ከዛ እሱ ግን 2 ሰው ምናምን 1 ሰው ምናምን ይዞት ቁጭ ብሎ እንደዚህ ይስቅበታል። ከዛም የሆነ ጊዜም ደግሞ እንደዚህ መግለጫ ላይ ቁጭ ብሎ ይሄኛው ተነስቶ ምናምን እያለ ትዝ ይላችኋል ጋይስ? አይታችኋል እሱን ቪዲዮ ምናምን እያለ ሲያወራ ይችኛዋ ማለት ነው ጆ የምትባል። ለነገሩ እኔ ጋይስ ጆ የሚባሉ ስሞች እንደው እወዳቸዋለሁ። ጆ በጄ የሚጀምሩ ስሞች እወዳቸዋለሁ ጋይስ። ታውቃላችሁ የኬኳም አባት ጆ ነው፣ ኤክሴም ጆ ነው ስሙ ታውቃላችሁ። ከዛም እንደው ደግሞ አቀሳስሩት እነጆቹ አገናኙት ወሬውን እናማሳ ልንገራችሁማ። ከዛም ይሄ ተነስቶ ማለት ነው ምናምን ሲል ጆዬ ስልኳን ይዛ ማለት ነው እንደዚህ ስልኳን ይዛ እንደዚህ ቀና ብሎ ራሱ አላየሁም። አይታችሁታል? እሱ ኢንተርቪው አይታችሁታል? ቤተሰብ እሱን ጋዜጣዊ መግለጫ አይታችሁታል? እስኪ ካላያችሁት ልንገራችሁ። ነው ራሱ ቴሌቪዥኑ ምን ልንገራችሁ። ይሄኛው ሲያወራ እንቃተ የጆ የደገፈው ልጅ ሲያወራ ይሄኛው ያሸነፈው ልጅ ስልክ ይዞ እኔ አይ ቲንክ ታብታብ እያደረገ ይሁን ጊፍት እየሰጠ ይሁን ኮመንት እያደረገ ይሁን እኔ ምን እያየው እንደሆነ ራሱ መድኃኒዓለም ይወቀው። የታዘቡት ነው ብላችሁ ቁጭ ብሎ እሱ ሲያወራ ስልኩ አላየ ነው ወይ አላየሽውም እንዴ? እኔ ፍቅር ኧረ እኔ እነግርሻለሁ። መግለጫ ላይማ ተገናኙና ይሄኛው ትላንትና የገጠመው ልጅ ከያወራ ያወራል ስለሱ ብቃት ምናምን ነገር እግሩ ብድግ እያደረገ ምናምን ነገር ሲል ማለት ነው። ምን ላይ ነው? ቲክታክ ላይ ነው ያዩት። እኔ ፍቅር
ቲክታክ ላይ ነው ያየሁት። ማርያምን አሏሸውም፣ ውሸት አይደለም። ማርያምን ቲክታክ ላይ ነው ያየሁት። አረ ቲክታክ ላይ ቪዲዮ ተለቋል ጋይስ። ምናምን እያለ ሲያወራ ይችኛዋ ማለት ነው ጆዬ ቁጭ ብላ ትሰባል። ታብታ ጆዬ ለሆነ ሰው ለስጢፎ የሱ ደጋፊ ለስጢፎ ታብታብ እያደረገለት ነው መሰለኝ ጋይስ። የቲክታከር የእሱ ደጋፊ ማን ነበር ጋይስ? ብቻ ቲክታክ ላይ ሆኖ እንደዚህ እያደረገ ስልኩን እየነካ ነበረ። እሱ ሲያወራ እሱ አክት ሲያሳየው ማለት ነው ታብታብ እያደረገ ነበር። ወይ ታብታብ እያደረገ ነው ወይ የሆነ ነገር እያደረገ ነው ጋይስ እንጂ እጁ ራሱ ፋታ አልሰጠውም። እንደዚህ እያደረገ እያየሁት ነበረ እኔ። ከዛ ይሄኛው በቃ ምናምን ነገር አለው ማለት ነው። ከዛ ብሱም አለፈና የሆነ ጋዜጣዊ መግለጫ ቦታ ላይም ደግሞ ተቀምጠው እኔ የክፍለ ሀገር ልጅ ወይ ሊያሾ ክፍለ ሀገር አልኩ አይመከረኝ ቤተሰብ ወሬውን ላጣፍጠው ብዬ ክፍለ ሀገር አልኩኝ። ክፍለ ሀገር ስል በመጥፎ አይደለም ቤተሰብ ያዟት እችን ነገር ያዟት አደራችሁን ጋይስ። ክፍለ ሀገር ያልኩት በመጥፎ አይደለም። ይቅርታ ልጄ ወሬው ነው ወሬው ያኔና ልጆቹ ቢንገስ ከሆን በትኝባት አይም ሶሪ ኬኳይ አይመከረኝ። እንደው አደራችሁ እንደው ጋይስ እንደው እዚህ ቲክታክ ካሉት ኮሜንታተሮች ጋር ልጣላ እንደው ከስፖርተኛ ጋር እንዳልጣላ መድኃኒዓለም አደራሃል። እንደው የኔ አባት አደራ እናንተ እንደዚህ ምናምን እዛ ምናምናችሁ አይ ላቭ ዩ ጋይስ አይ ላቭ ስፖርተኛ ሰው በጣም ነው ወዳችሁ። አይ ሪስፔክት ዩ ቢግ ላቭ ቢግ ሪስፔክት ማች ላቭ ቢግ ሪስፔክት አይ ላቭ ዩ። ጨዋታ ነው ግን ወሬ ነው ሚዲያ ላይ አይደለ። ከዛም በኋላ ምን እንደሆነ እንገራችሁ። በጣም ነገር ከዛም መግለጫ ላይ ኩራራቾቹ አበባ ሰጠኝ። ቹቹዬ ፍቅር በቃ እናንተ ሴት ነሽ ቹቹዬ አበባ ሰጠኸኝ ለኔ እሰይ ለውጥ ነው የራሱ እሰይ ስሙ። ከዛም በኋላ ልንገራችሁ የሀገሬ ልጆች። ከዛም በኋላ ሶስተኛውን ደግሞ መግለጫውን ፈትቻለሁ አለ። ፈታክ እሰይ እንኳን ፈታክ። ምን አባቱ ምን ይሰራል? ለጥፍ እኔ ቪዲዮ አትለጥፍ አላልኩም፣ ግን ውሸት አትጻፍ ነው ያልኩት። ፖሊስ መጣባት፣ ልጇ ተያዘች፣ ልጇን እንደዚህ ያደረጋት እያልከኝ እኔ እኮ አላውቅም። አንተ እኔማ ላይክም እኮ ሰው ነው የሚልክልኝ። መቶብሽ ነው እንዲህ ምናምን ተብሎ ቪዲዮ ይላክልኛል። አንተ የውሸት ዜና ባሰራጨ ቁጥር እንጂ እኮ ያወራሁትን ለጥፍ ከፈለክ ተሳድበቅ አይዶንኬ። ከዛም ቀይ ወሬን አታሰልኩት። ከዛም በሶስተኛው መግለጫ ደግሞ ምን ሲያወራ ሰማሁት መሰላችሁ? ከዛም በሶስተኛው መግለጫ ለሀገሮች ጋይስ የአንድ ሚሊዮን የምኑ ማሪ 1 ሚሊዮን ምንድን ነው ማለት ነው? ምንድን ነው የት ነው? ከዛ ልንገራችሁ ነው። ከዛ የሆነ ደግሞ ጋዜጣዊ መግለጫ የአንቺ የምኑ ላይ ነው 1 ሚሊዮን ማሪ የት ነው? የሄቾቹ ላይ ቡርቴን ምናምን ብሎ ለጥፎ ነው ሲያቀሳሰር ነው ሲያሰድበኝ እንዳለ ሙሉ ኮመንት እኮ ስድብ ነው። ምክንያቱም ቡርቴን የሆነ ነገር አልቻት ነው ምናምን ብሎ ለጥፎብኝ እኮ ማሪ ፈርዶባት ቡርቴን ነው። ከዛም ምንም የሆነ ቀን የባህል ቀን ስብስ ብለሽ በጀርባ ያልመጣሽብኝም እንዴ ቡርቴ ምን ሆነሽ ያምሻል እንዴ ምናምን ያላልኩሽም እሱን ቪዲዮ ከላይ ልጥፍ አድርጎ አሰድቦ 1 ሚሊዮን ቪው አግኝቷል። እያሰደበኝ ስድብ ስለሆነ ነው መጥቶ ገብቶ ያዩት። ከዛ ልንገራችሁ ጋይስ፣ ቆይ ወሬውን ልንገራ ወሬን አታስቁሙ። ቆይ ነው ልንገራችሁ። በሶስተኛው ቪዲዮ ደግሞ ልንገራችሁ። አሁን የእንቁላሉን ነግሬያችኋለሁ። ከዛ ታብታብ እያደረገም ደግሞ የኛው ሲናገር ያለውን ቪዲዮ አይቼዋለሁ። በሶስተኛው ደግሞ ማለት ነው ጋይስ እንደዚህ ፕሮሞሽን እንትን ሲያደርጉለት ከአህያ ጋር ታግሎ ከአህያ ጋር ታግዬ ምናምን እያለ ሞተር ጋይስ ሞተር የሚለውን ሞተር ማለት ነው እሱን ሞተር ተሸክሞ አሳየ ጋይስ። ከሰው ልጅ ጋር ለመደባደብ አህያም መግፋት አያስፈልግም፣ ሞተር መሸከም አያስፈልግም። ብቃት ብቻ ነው የሚያስፈልገው፣ ችሎታ ነው የሚያስፈልገው። ጋይስ እንደዛ ነው የሚያስፈልገው። አሁን ምን ሰውን ለማስፈራራት ነው? ጉልበት አለኝ ነው? ኃይለኛ ነኝ ነው? አንድ ሰው በራሱ አቅም ካለው ብቃት ካለው በምላስ ጦርነት ልታረግ ትችላለህ። አቴንሽን ለመሳብ ሰዎች እንዲያዩ ደጋፊ እንድታመጣ ምናምን። ግን እቃዎች መግፋት የሆነ ነገርን በፍክክር ማሳየት ያን ያህል ተገቢ ነው ብዬ አላምንበትም። አይ በቃ ብላኪኳ እና አየሁት ልጅ ጋይስ ዋይ አልኩኝ። ዋይ ንቃተ ዋይ
ለምን አስፈለገ ምናምን? አንድ ቀይ ልጅ እንደመደባደብ የሁሉ ነገር ያስፈልጋል? አይ ነው አንተ በጣም ስፖርተኛ ነህ፣ ጎበዝ ነህ፣ ጀግና ነህ ምናምን ብዙ ነገር ያደረግህ ለቪው እና ለላይክ አይደለም ስፖርተኛ የሆንከው ምናምን ብቃት ነው ምናምን። ግን ያ ሁሉ ነገር ጥሩ አይደለም ብዬ አምንሽ ለራሴ ወይ ወርቅዬ እናቴ እንዴት ነሽ ዌልካም እናትዬ። ከዛም ጋይስ 100% ገባውና የጆ ደጋፊ ነው። ከዛም የጆን ኢንተርቪዎች ማየት ጀመርኩኝ ጋይስ። ቁጭ ብዬ ኢንተርቪዎቹን መከታተል ጀመርኩ ጋይስ። ያወሮ የለ እንዴ ይቀልድ የለ እንዴ ወይም በቻ አባቴ ትላጥ የለ እንዴ እንደዚህ ልሱ ጋይስ እንደዚህ ልሱ ሰው ላርጎ ላጥ የሚላጥ ወንድ ፈቃድ ይሄ መልሱ ንግግሩ ምናምን በቃ ይሄ ማናደድም ይችላል፣ መውራትም ይችላል፣ ሰው መደባደብም ይችላል ማለት ነው። የምር ጸባ የምር ይሄ ላይክ ፋይት የምር ምናምን አይደለም። በቃ እየቀለደ ነው ሁሉን ነገር የሚያሳየው እና በዚህ ተመቸኝ ልጁ ይሄ ጆ የሚባለው እንጂ አንድ ቀንም ቀይ ወንድ ያሸንፋል ብዬ በህልሜም በእውኔም አስቤ አላውቅም። ቀይ ወንዶች በቃ በፊታቸው ስለማይችል በቦክስ ሲመቱ ቀይ የሚሆኑ ነው የሚመስለኝ። በቃ ፊታቸው ብት ወዲያው ምናምን የሚልባቸው ስለሚመስለኝ ድብድብ የሚወዱ ራሱ አይመስለኝም። ከዛም የዛን ቀን ልቤ ራሱ ሞራል አለው እሱ ነው የሚያሸንፈው ምናምን ነገር አልኩኝ ጋይስ። እንደው ያለ ወትሮ አይቼ ማለቅ ቁጭ ብዬ ጋይስ ወጥቼ ቁጭ ብዬ እሱ አይጀምርም እንደ እንደዚቹ የቀን ቅኝት አደረጉበት። ሲጀምር ደስ አለን። ከዛም ጋይስ ቁጭ ብዬ እያየው ጋይስ ደግሞ ቅድም ብያቸዋለሁ ሰው ያስይዝ የለ እንዴ ቁጥር አይፈሩም ጋይስ። ለማንም ቦክስ ለሚጋጠም ቁጥር አይፈሩም። ሲያዙ እኔ በቃ ወይ ሊያብታም ወይ ባሲስ እንደው መቤቴን አስዤ ቢሆን ኑሮ ጌታ ምስክሬ 2 ሚሊዮን ብር በላ ነበር። 1 ሚሊዮን አይደለም 500 ሺህ ብር አስዤ ቢሆን ኑሮ ጆንም ብዬ ማርያምን በላ ነበር። እንደው ታሪክን ትቀይራለህ ብለህ ነበር። ታሪክን ቀይሬ ነበር በአንተ ምን አባቱ 6 ወር ከቲክቶክ ከዩቱብ ጠፋ ነበር። አንተን አስዤ በልቼ ቢሆን ኑሮ 6 ወር ሲሪየስ እኮ ነው ጋይስ 6 ወር ጠፋ ነበር። ከዛ ተጀመረ ነው ማለት ነው። ያመጣው ነው ይሄ መጣው ነው የጆ ዘፈን የንቃት ዘፈን ነው ተባለ ጋይስ። ከዛ ተጀመረ ምናምን ጌች መጣሽ ምናምን ደስ ነው ማለት ነው። ወጡ በሩ ተዘጋ ጋይስ። ሲኦል ነው የሚመስለው ሲኦል። ይሄ መድረኩ ይሄ ብረቱ ሲኦል እንዴ ጋይስ አስባችሁታል? ተሰባስበው ወንዶች ሲደባደቡ እንደ ማየት ምን የሚያስደስት ነገር አለ? በር ተዘግቶባቸው የጣባታችሁ እንዱ ትላንትና እኮ ደስ ያለኝ ጋይስ ተደባደቡት። እንደው ደስ የሚል ድብድብ ነው። ከዛ በሩ ሲዘጋ ያስፈራል ደግሞ መብራቱ ምናምን ነገር በቃ ቀወጡ በቃ ዛሬ ፈጣን ድብድብ አየን ዛሬ። ይሄ ደግሞ ደስ የሚለው ነገር ጋይስ እንደ አህያም ይራገጣሉ፣ እግርም ይነሳል። ታውቃላችሁ ይሄ እንደዚህም እያያዛሉ እንደዚህም ጋይስ። በቃ ይሄ የአማረን ድብድብ የጠፋውን ድብድብ ልናይ ነው ብዬ ጉጉት ብዬ ነበር ስጠብቅ የነበረው ጋይስ። በቃ አልናፈቃችሁም? ሴቶች ወንዶች ሲጠላለዙ ማየት። አሁን ብዙ ጊዜ ያጋጠማችሁ ሰዎች ካላችሁ እንደው ሲደባደቡ ከለም ወይ በጠርሙስ አናቱን ብልቅጥ ሲያደርገው ወይ ደግሞ ልክ ሲደባደቡ በግርግር ተፈጥሮ ሲገላገሉ ነው ጋይስ። እንደዚህ እኮ በር ተቆልፎ በቃኝ እስኪል ድረስ ብሎ እስኪሰጥ ድረስ እኮ ይሄ አጋጣሚ ከተገኘ እኮ አይናችን አፍጥጠን የማናይበት ምን ምክንያት አለን? ስንት ሴቶች አለን መሰላችሁ ድብድብ ያማረን ሰዎች። እና ይችን ድብድብ ላይ ቁጭ ብዬ አጓጉቼ ጠበቅኩኝ ማለት ነው። ከዛም ተጀመረ ጋይስ ተጀመረ። የማይጀመር ነገር የለም ተጀመረ። ያኛው በቁመት ከፍ ይላል፣ ይቺ ደግሞ አጭር ናት ጋይስ። ያኛው ትንሽ ሰውነቱ ክፍልፍል ያለ ነገር ነው። የስችኛዋ ደግሞ ትንሽ ቦርጭ። ስማ ጆዬ ትንሽ ቦርጭ አለሽ። ስፖርቱ እንደዛ ነው። ትንሽ እዚህ ጋር ከኋላሽ ምናምን ቀንሽ ልንገርሽ ብዬ ነው እንዶ ያየሁት ነው። ምን አውቄ ደግሞ ከዛ ወይ መከረኝ ክልያዥ ከቦክሰኛ ጋር ተጣልቼው ምን አባቴ ልሆን ነው። አደራችሁን የልጅ እናት ነኝ ቦክሰኞች እንዶ አደራችሁን እናት ላይ ቦክስ አይነሳም። እሺ እናንተ እጅ ላይ ቦክስ ከሰነዘራችሁብኝ የለውም። በቃ እኮ የፊት ተጣም ወደዚህ ዞር ጭንቅላቴ። እሺ ከዛም በኋላማ ተጀመረ ጋይስ። ሲጀመር ይሄኛው ተጠመጠመበትና ሲገፋው ማለት ነው ብረት ያዘ።
ከዛም እኔ ይሄ ብረቱን እንደያዘው ይሄንን ብረት ሲይዝ እንትኑን ሽቦን ሲይዝ ለካስ ተሸነፈ ይባላል። እዛ የነበሩት ኖ አይሆንም ተሸንፏል ብረቱን ያዘ ምናምን ይላሉ። ጋይስ እኔ ምን አውቄ እንደዚህ ብረት ሲያዝ ተሸንፏል እንደሚባል። ብረት እንደዚህ መያዝ አይቻልም ሲደባደቡ መሰለኝ። አረ አይቻልም ምናምን እያሉ ሲጮሁ ማለት ነው። ገና መቼ ወደቀ? አረ ገና የተደባደቡ ምን ማለት ነው ምናምን ነገር ሰ ዝባያችን ታውቂያለሽ ምናምን ብለው ተቆጡ ማለት ነው። የማይጨምር ጋይስ ብቻ የሆነ ነገር አውርቼ ከአጠገቤ ከነበሩት ጋር ዞር ስል ጆ አሸንፏል እየተባለ ነው። ድጋሚ ቪዲዮውን ስናየው ጋይስ የፋርማሲ ባብ ራሱ እኮ እንደዚህ አይጠመጠምም። ጠርሙሱ ላይ ተጠምጥሞበታል ጋይስ፣ ተጠምጥሞ ቀብሮታል። ቤተሰብ ፋርማሲ ባቧ ራሷ እንደዚህ እቺ ፋርማሲ እንትን ላይ ባቧ እንደዚህ ጥምጥም ያለችው ራሷ እንደዛ ተጠመጠመችም እንጂ ተጠምጥሞበት ቤተሰብ ልጁን ሳጥን ያደረገው ወይ መከራ ወይ መከራ። ሰው ከፊት ለፊት ይጠመጠማል፣ ከኋላ ተጠምጥሞበት መሬት ላይ እንደዚህ ትልጥፍ። እንዴት ነው እንዲህ ይቻላል? እንደዚህ መጠምጠም አልኩኝ። ኧረ ቆይ አልኳቸው። ኧረ ልጁ ላይ ኧረ አነቀው ደግሞ ጋይስ። እኔ እንደውም በዚህ ሲመጣው በቃ ፊቱን አበላሸው ነው ያልኩት ጋይስ። በዚህ እኮ ከተመታችሁ አለቀላችሁ እኮ። ይሄ እኮ በጣም ከባድ እኮ እና ይሄኛው የሚመታው ሊቀደው ነው የሚመስለው። የሆነ ግንባሩ ፊቱ ሊተረትረው ነው የሚመስለው ደግሞ ኢንተርቪው ሲሰጥ ሰምታችሁታል። በዚህ ቀድጆው ፊቱን ስሜን ጽፍበታለሁ ብሎ ነበረ። ማርያምን ብሏል። እንደዚህ ጆ የሚባለው ልጅ ብሏል ጋይዝ። እና ልክ እንደዛ ይዞ ፊቱን አይታችሁታል። እንደዚህ ብሎ ሲመታው በዚህኛው እንደዚህ እያዞረ በዚህ ጎን ሲመታው ወይኔ ፊቱን ወይ እንደው ንቃተ ሌል እግዚአብሔር ነው ያዳነቅ። አሁን ፊትን እንደዛ አግኝቶ ቢሆን ኑሮ ማርያምን ይቀድም ነበር። ታውቃላ እሱን እናንተ ታውቁታላችሁ። እኔ እንኳን ያው እዚህ ላይ እንደዚህ ሲደባደቡ ምናምን በዚህ እንደሚቀደድ ስለማቅ ነው። ምክንያቱም አንዳንዴ ለኮርስ ምናምን እንደዚ ያኔ ቦክሰኛ እያለው እንደዚህ ነው በዚህ ፊት ቀደዱ ሲባል ሰማ ነበር። እና ይቺ ከባድ ናት። ግን ይሄኛው ማለት ነው እጁ ተንኮለኛ ነው። ግን ከኋላው ተጠምጥሞ በዚህ ይዞ ሊቀደው ጋይስ፣ ከኋላ ማጅራቱን ሊቀደው ቤተሰብ እንደው ዳኛው እግዚአብሔር ስጠው። የምን ዜጋ ነው ጋይስ? ውለታ ነው አለው እኮ እንዴ ቤተሰብ። ሊገለው ተጠመጠመበት። አንገቱ ላይ ብቻ እኮ አይደለም ወገቡ ላይ ሁሉ የተጠመጠመበት ጋይስ። ጆዬ ኧረ በስመ አብ እንደዚህ ጠምጠም ልጥፍ ላይ ልጥፍ እንዴ ትንፋሽ አጠረው እኮ በ5 ሰከንድ በ6 ምናምን ደቂቃ እኮ ልጅ እኮ ትንፋሽ አጠረው ጋይስ። ስፖርት ሁሉ የሰራው እንደው እስከዛሬ ድረስ ጅም እንደሰራ ስፖርት እንደሰራ ራሱ አስረሳ እንዴ አነቀው። አፈነው ጋይስ። ይሄ ሁሉ ህዝብ እያየ ይሄ ሁሉ የኢትዮጵያ ህዝብ በሶሻል ሚዲያ በአባይ ሚዲያ እያየ ህዝብ ሁሉ ተጨነቀ። በቃ ልጁ ጸጥ አለ። ወይኔ ገደለው እንዲ ያለ ለቀቀው ዳኛ ምናምን ይላሉ። እዚህ ደግሞ የእሱ ደጋፊዎች የነበሩት ማለት እንዲ አፍኖታል አይቻልም እንዲ ያምድና ምናምን ጋይስ። ወይኔ ሰከንድ እኮ ነው ቤተሰብ። እኔ ግን እንደዚህ አይቼ ስመለስ አሁን ሁሉ ድጋሚ አይቼው ነው እንጂ መጀመሪያ ላየሁትም አውርቼ ስመለስ አልቋል። ከዛም ድጋሚ ሲደገም ነው ያየሁት። ከዛም በጣም ገረመኝ። እንዴ የፋርማሲ ባብ ራሱ እንደዚህ አትጠመጠም አልኩኝ። እኔ በጣም እንዴ ጆዬ መጠምጠም የምትወደው ጥምጥም ምን ያለበት። ከዛም አሸነፈ ጋይስ። በሰከንድ መልስ ሲሰው በተግባር ሲገኝ ደስ አይልም? ቲቪ ላይ ታደኛ በቲቪ አይደል እንዲ ስናይ የነበረው ሰው ወንድ ልጅ እንደዚህ በቃሉ ሲገኝ ታባቱ እሳይ ደስ ሲል ምናምን ወንድ ልጅ አውርቶ ተግባራዊ ሲሆን እንደማየት የሚያስደስት ነገር የለም እንዴ ጋይስ። ይህ እኮ ደስ የሚል ነገር እኮ ነው። አሁን ብሽሽቁ መነዳደዱ ምናምን ሳይሆን ስፖርታዊ ነገር ከሆነ የአንዱ ደጋፊ ልትሆኑ ትችላላችሁ ምናምን፣ ግን ደስ ይላል። በቃ በሰከንድ ውስጥ አሸነፈ። ከዛም ጋይስ በጣም የገረመኝ ደግሞ ሌላ ነገር ልንገራችሁ። ሙሉ አዳራሹ የንቃተ ህሊና ደጋፊ ነው ማለት ትችላላችሁ ጋይስ። ልክ እኮ እንደተሸነፈ ሲያም ላጥ ብለው ወጡ። ባዶ ሆነ እኮ እንትኑ ግቢው እንትኑ ስቴዲየሙ ይሄ አዳራሹ ጋይስ ጸጥ አለ እኮ። ብዙ ደጋፊ ነው ያለው። አደራ እኔ ንቃተ ህሊና ደጋፊዎች እናንተ ሰዎች አደራችሁ፣ እዚህ ብዙ ናችሁ መሰለኝ እንዴ እንዲቅናችሁ ወደው ባዶ ነው እኮ። በበዛ አይደለም ለነገሩ፣ በበዛም አክትም ባለ ምናምን በገፋም ከአያ ጋር በተራገጠም አይደለም። ቴክኒክ የሚባል ነገር አለ። ቴክኒክ
አሁን እኔ በቴክኒክ ነው የማመልጣችሁ። በቴክኒክ ቴክኒክ። ከዛም ጋይስ ደስ አለኝ። ከዛም በኋላ ምን ደስ ያለኝን ደግሞ ምን ልንገራችሁ። ከዛም ጆ ያራዳ ልጅ ይመች ማርያም ምን የተመቸኝነት ፓርቱን ሄድን። እስካሁን ሲሰዳደቡ ምናምን ነበረ። እስካሁን እንደውም ላይክ የሚሰጠው ይሄ ኢንተርቪው ምናምን በቃ ከምንም ሳይቆጥሮ ነው ሲያወራ የነበረው። ልክ ካሸነፈው በኋላ ግን ሂዶ የስፖርታዊ ጨዋነት እቅፍ አድርጎ ምናምን ደስ ይለው። ቢግ ላቭ ቢግ ሪስፔክት አልኩት ድጋሚ ማለት ነው። ከዛም በቃ ደስ ይላል። ያው መሸነፍ ማሸነፍ ያለ ነው። ከዛም ጋይስ የእንትን ይሄ ማን ነው የሚባለው የጀሞ ጅብ እሱ ደግሞ ከኔ ጋር ግጠማ ብሎ ቁጭ። ጋይስ የት ነበርክ እስከ ዛሬ ድረስ አንተ? ደግሞ ሌላ ጦርነት ጋይስ፣ ደግሞ ሌላ ጦርነት ቤተሰብ፣ ደግሞ ሌላ ረብሻ ሊፈጥሩብን ላያችልን ከማን ነው ሰይዶ ማርሻል፣ ከሱ ጋር ደግሞ ሰይዶ ማርሻል እኔን ከቻልክኝ እና ያለው ጋይስ እንደባደብ አለ። ጋይስ ግን ማን የሚያሸንፍ ይመስሏችኋል? እኔ ይሄ ሰይዶ ማርሻል ደግሞ ብረት ቦሎኬት መስበር ይወዳል። እጁ ላይ ጭንቅላቱ ላይ የምሬን እኮ ነው። ሰይዶ ማርሻል የሚባለው ብረት ጆኗ እኮ እንዴ። ከዛም ጆን ሲያሸንፍ ቦሎኬት ይዞ መቶ የተሰነጠቀው ቦሎኬት ዛሬ ሰበረ ናታችን ላይ ጋይስ። እሰብርሃለሁ ካለን ወንድ የለም ማለት። አንቺ ለምንድን ነው የደገፍሽው? ብዙ ጊዜ ጆ የሚሉ ስሞች እንትኖቼ ስለሆኑ በዛ ይሆናል። እንዴ ገለጽኩት እና ታዲያ እኔ ፍቅር እንዴት ነው ያልገለጽኩት? በደንብ ነው። እና ሴዶ መጥቶ እኔ ማንን እኔን ያሸንፈኛል? ሰይዶዬ ኧረ በፈጠረሽ አባቴ እንዴ አንተ ከአንድ ብር ጋር እንኳን ተሯሩጠክ ማሸነፍ ያልቻልክ አሁን ከዚህ ሰውዬ ጋር ድሮ ስፖርተኛ ነበርክ። አሁን ግን ተው ሰይዶዬ ተው። እኔ አያገባኝም ግን እኔ አያገባኝም። እንዴ ከጆ ጋር ልጋጠም እኔን አይችለኝም። እኔ ታይላንድ እጄ ቻይና እጄ ተደባድቤ ያለው ምናምን ልብህን ወደዋለሁ። አባቱ እንደዚህ ነው እንጂ ግን ይቅረብክ አባቴ። ብናጣስ እንደ ጋይስ ግን አሁን ግን ማለት ነው ሰይዶ ቢደባደብ እንደባደብ ተባብለው ተገባብዘው ነበረ ከዚህ በፊት። አሁን ጌች ሌላ ስራ ሊበዛበት ነው። ጌች እስኪ አሁን እነዚህን ሰዎች ከዚህ በፊት አንተም ጌችም ስትለው ነበረ አይደለ? እስኪ አሁን ሁለቱን አጋጥምልን፣ እስኪ አጋጥምልን። ሄደ አይ መከራችንን ልንበላ ነው ወይ? ኬኳ አንቺ ቦክሰኛ ነው ሽምቱኝ። ይሄ ቦክሰኛ ግሽ ታደርጊያለሽ። እሺ ኖ ኬኳ ቦክሰኛ ትሆኝ አትደባደብኝ። ቦክስ ታደርጊ እናትሽ ሊናገሯት ሲመጡ በቦክስ አትይልኝም? በቦክስ አትይም? ቶሚና ጌች ቢደባደቡ ጋይስ እንደ ሀሳብ ጋይስ እናትሽ ድፍትረ ቤተሰብ ቶሚና ጌች ቢደባደቡ ግን ማለት ነው ማንም ያሸንፍ ይመስላችኋል? ጋይስ እናንተ ቅስቀሳ እናድርግ እንዴ? ቶሚና ጌች ወይኔ ጉዴ! ሁለቱም ወዳጆቼ ናቸው ጋይስ። እንደ ሀሳብ ነው በስፖርታዊ ጨዋነት የተናገርኩት። እኔ ምንም አላልኩም። ቶሚና ጌች ቢደባደቡ ማን ያሸንፋል ጋይስ? ለምን አይደባደብ? ከዛም ደግሞ ጆን ዳንኤል እና አዶናይ ምድር ተንቀጠቀጠ ጋይስ፣ ምድር ተንቀጠቀጠ። ስፖርታዊነት ጨዋነት ወይ ልጄ ጋይስ ምን ትላላችሁ? ወይ ልጄ አዶናይና ጆን ዳንኤል ከዛም ጌችና ቶሚ ጌቹ ያሸንፋል። ቶሚ ነው ጌቹ ነው የሚያሸንፈው? ኬኳ ቶሚ ነው ጌቹ ነው የሚያሸንፈው? ጌቹ ነው ቶሚ ነው የሚያሸንፈው? ቶሚ ነው ጌቹ ነው የሚያሸንፈው? ኖ አለች አይደባደቡም ማለት ነው። እና አለች ሁለቱም አይደባደቡ አይደለማ ጋይስ። ሂጂ ቡርቴ ጋር እኔ እዚህ ጋር ቡርቴ ቢያል አይ ጋይስ አሁን
ማሪ የሀብታም ልጅ ነው የድሃ ልጅ ነው የሚባለው ነገር አይደለም። እኛን ማዝናናት ካለባቸው በደንብ ቢደባደቡልን እና ቦክስ እኮ ድብድብ አሁን እዚህ ጋር መተሽ እንትን አንቺ ባለጌ ያሉና የሀብታም ልጅ ነው ምናምን ብለሽ የምጽፉ ማለት ነው። የኔ ፍቅር ሀብቱ ምን አመጣ? አሁን ስለ ሀብት እኮ አላወራንም እኮ የኔ ማር፣ ሁሉም ሀብታም ነው። ለምን እንደዚህ አይነት ኮመንት ሰጫለሽ? አሁን ህዝብን እያዝናኑ ያሉ ሰዎች እስከሆኑ ድረስ ደጋፊ ያላቸው ሰዎች ስለሆኑ ለምን ሪንግ እንትን ውስጥ ገብተው አይጋጠሙልንም ነው ሀሳብ ነው። እነሱም ብራቸውን ይሰራሉ፣ እኛም እንዝናናለን። ጋይስ በእነሱም ሀብታም ልንሆን እንችላለን፣ ብር እናስይዛለን፣ ሀገርም ይጠቀምባቸዋል። የስ አድዋ አዳራሽ ውስጥ ሄደው ሲከራይ ገቢው ለአዲስ አበባ መስተዳደር ነው። ምን አባታችሁ እና ጥቅም እኮ ነው። አሁን ሀገርንም ይጠቅማሉ፣ እኛንም ይጠቅሙናል፣ እነሱም ይጠቀማሉ። ስለዚህ እንደ ሀሳብ አዶናይና ጆን ዳንኤል፣ ቶምና ጌች። እሺ ጋይስ ሌላስ ቤተሰብ እንደ ሀሳብ ሌላስ ሲታይኛል የሚሰበሰበው ገንዘብ ራሱ አሁን ሳስበው ቁጭ ብዬ ሳስበው የሚሰበሰበው ገንዘብ በስማ ታሪክ ነበር የሚሰራው። እሺ ሌላስ ጋይስ ዮናስ እና ዮናብ ነው። ከሀገር ውጭ ያለ ሰው አላለም። እኛ ሀገር ውስጥ ያለ ሰው ነው ያልነው። ሀገር ውስጥ ያለ ሰው ነው ያልነው። ከሀገር ውጭ አይመለከታቸውም ጋይስ። እዚህ ሀገር ውስጥ ያሉት ጃኒና ናዮ ቤተሰብ እንደ ሀሳብ አጅና ቤታ ሰርጀሪ እኮ ከሀገር ውጭ ናት። ኢትዮጵያ አይደለችም። አትወክልም ማሪ አትወክልም። ኢትዮጵያ ሲኖሩ ነው የሚወክሉት። ኢትዮጵያ ያለ ሰው ብቻ ነው መደባደብ መቧቀስ የሚችለው። እዛ ያሉት አይወክሉንም። አቤት እንደዚህ አሁን ግጥሚያ ቢኖር ደስ ይል ነበር ጋይስ፣ ግን የለም። አይ ልጅሽ ደህና ናት? ምን ትሆናለች? አንቺና ዳጊ ጋይስ አርቲስትን አያካልልም። ቲክታከር ነው የተባለው። ኬኳ ይመዳኔላ ቡርቲ እኔ ክፍል እንዳለ አድርገሽ ማለት ነው ሂደሽ ጌታዊ እኔ ክፍል ያን እንትኑን አስቀምጭ የክፍል አድርገሽ ጋይስ የትላንትናው ቦክስ ቢደገም ጥሩ ነው ወይ ነው? አሁን አርጊልኝ እንደ ሀሳብ እኮ ነው ጋይስ፣ ደስ ይላል። ምክንያቱም ይሄ እኮ በጣም አሪፍ ቢዝነስ ሀሳብ እኮ ነው። አይ ጋይስ ብላችሁ በቦክስ መጣችሁብን፣ ብላችሁ በቦክስ ጭራሽ ፊትህን በአውልቅ ተጠያቂ አይደለሁም ብለህ ፈርመህ ትገባለህ። ስንት ዓመት 23 24 25 26 ዓመት ሙሉ እናት ደክማ ለፍታ ያሳደገችው ልጅ በአንድ ቦክስ በአንድ ጥርጃ ጥርስ ሊረግፍ ይችላል፣ አይን ሊጠፋ ይችላል። ኃላፊነቱን ራሱ ትወስዳለህ። የምርህን ነው ቤተሰብ። የእናት መከራ እኮ ነው። ልጅ እኮ የእናት መከራ እኮ ነው። ኮንሰርት እኮ ቀዘቀዘ። ማንን ልቅጠምልሽ? እኔ ማንንም የኔ በግ የለም። የኔ ቅመሞች ናቸው። የኔ ቅመም እኔ በግ የለኝም። እሱም እናንተ አሰብኩ ነው ነገር ሰይጣን ሊያስወስደኝ ነበር። ዋጣ አደረኩት። አላወራም እንደምችል አውርቼ ደግሞ ልታኮ እና ማለት ነው። ልንገራችሁ ስንት ብር የተሰበሰበ ይመስላችኋል? ብዙ ብር የተሰበሰበ ይመስላችሁ? ሀብታም ነው የሆኑት። ላይፍ ኦፍ ጆን ዳንኤል ልንገርህ፣ አሜሪካ ካለ ሰው ጋር አሲዘ ከሆነ አይሰራም። ከሀገር ውጭ ካለ ሰው ጋር አይሰራም። ሀገር ውስጥ ካለ ሰው ጋር አሲዘ ቢሆን ኖሮ ነበረ ብትባል። ሸምጠት ጆዬ ሸምጠት አይሰራም በላቸው። ኬኳ ረፊ እንጂ ማሬ ለምንድን ነው የምትጮዩ? የማን ሰርግ ነው ማሪ? እና ይልሽ የነበሩበት ሰርግ አላውቃትም። ያገባችውን ልጅ አላውቃትም ጨራሽ። እሱ እንዴት ነው ትገርማላችሁ። ማርያምን
እንዴት አየው ቦክሱን? ትናንትና አየኸው እንዴ ቦክሱ? የማን ደጋፊ ነበርክ? እርግጠኛ ነኝ የንቃተ ህሊና ደጋፊ ነካ። ቤስት ኦፍ ስሪ ነው እኮ አለች። ጆ ይላል 1 ሚሊዮን አስይዞ ሰዎች እንዴት ባይል ነው የሚገርምኝ። ድጋመው ጆ ደግሞ እኮ ይወዳል እንደዚህ አይነት ነገር። ኳስ ራሱ አይሆነ ቀኔታቸው 200 ሺህ ምናምን አስይዞ ነበረ። ቤተሰብ እንዴ ኖ ማሚ አይቻልም። ኖ አንቺ አይደለሽም። ኬኩ አይቻልም።